ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስለሚዋልለውና ስለተንሳፋፊው ካይ ሃቨርትዝ እንዲሁም ደግሞ ለ22ኛ ጊዜ ወደ ዌምብሌይ ስለሚጓዘውና ታሪክ ለመስራት አንድ ጨዋታ ብቻ ስለቀረው ፔፕ ጓርዲዮላ እናወራለን። አብራችሁን እንድትሆኑ በአክብሮት እጋብዛለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና እጅግ የላቀ ነው። ካይ ሃቨርትዝ በጣም አስደናቂ ተጫዋች ነው። ለአሰልጣኞቹና ለቡድን አጋሮቹ የሚመች፣ በደጋፊዎችና በተንታኞች ግን ብዙ ጊዜ ሲጠየቅ የከረመ ብዙዎችን የሚያከራክር አይነት ሚና ያለው ተጫዋች ነው። የትኩረት ማዕከል ለመሆን ብዙ ሙከራ አያደርግም። በማንነቱ ግን ደግሞ የሚጫወትበት መንገድ ሁልጊዜም ትኩረት የሚስብ ነው እና ደግሞ አሰልጣኞች ቡድናቸው ውስጥ ካይ ሃቨርትዝ ካለ አጫወታቸው፣ የቡድኑ እንቅስቃሴ ካይ ሃቨርትዝን ማዕከል ያደረገ እንዲሆን ይፈልጋሉ። በቁመት ዘለግ ያለ፣ ባጫወቱ በጣም ስሙዝ እና ደግሞ ቅድም እንዳልኩት ለአሰልጣኞቹ በጣም የሚመች፣ እዚህም እዛም ቢያስገቡት ሁሉንም ነገር ማድረግ የሚችል አይነት ነው። በእርግጥ እዚህም እዛም የሚገቡ ተጫዋቾችን በተመለከተ አንድ የጋራ መግባቢያ ያለ ይመስላል። ያው ለቡድናቸው ጠቃሚ ናቸው፣ ለአሰልጣኞቹ የታክቲክ ትግበራ በጣም ወሳኝ ናቸው። ግን ደግሞ የተለያዩ ሚና እየተሰጣቸው ቡድናቸውን ቢጠቅሙ እንኳ አንድ ቦታ ላይ ባለመጫወታቸው ወይ ደግሞ የሆነ ሚና ስፔሻላይዝ ባለማድረጋቸው ምክንያት የታሰበላቸው ከፍታ ላይ አይደርሱም የሚል ሀሳብ አለ። የእውነት የሚያስማማ ይመስላል። ካይ ሃቨርትዝ እንደዚህ ያለ ተጫዋች ነው። የተጠየቀውን ሁሉ ለማድረግ የማይሰንፍ፣ የተጠየቀውን ሁሉ በተገቢው መንገድ የሚያደርግ ግን ደግሞ ከአንድ ቦታ ጋር ብቻ ነጥለን አሶሼት የማናረገው ተጫዋች ነው። ሁልጊዜም ለራሱና ለቡድን አጋሮቹ በሚፈጥረው ስፔስ ተወዳሽ እንደሆነ እናውቃለን። ከኳስ ውጭ ስለሚያደርገው ሙቭመንት ሁላችንም እናውቃለን። ተከላካዮች ኤክስፔክት የማያደርጉት ቦታ ላይ ሁልጊዜም ይገኛል። ሌትራኖቹ ይህን እንዲያደርግ ያግዙታል እና ደግሞ ውሳኔዎቹ በጣም የሚያስደንቁ ናቸው። በዚህ ምክንያት አሰልጣኞች በጣም የሚፈልጉት በጣም የሚወዱት አይነት ተጫዋች ነው። የተጫዋቹ ሚና በተመለከተ ግን ከዚህ ቀደም አሰልጣኞች ምንም እንኳ እዚህም እዛ የሚያሰልፉት እንጂ አሰልጣኞች በራሱ ግራ ተጋብተው ያውቃሉ። ምክንያቱም ያለው ኳሊቲ የቱ ጋር ባሰልፈው የሚል ኮንፊውዥን ውስጥ ስለሚከታቸው፣ ሁሉንም ማድረግ የሚችል አይነት ስለሆነ ደ ጃክ ኦፍ ኦል ትሬድስ ይሏቸዋል። እንደዚህ ሁሉንም ማድረግ የሚችሉትን ሰዎች ፖዚሽናሊ በጣም ኢንቴሊጀንት ነው እንደምናውቀው። በሩጫዎቹ በተቃራኒ ቡድን አማካይና ተከላካዮች መካከል ክፍተት መሮጥ ይችላል። እንደሱ በቁመት ዘለግ ያሉ ተጫዋቾች ከሚታትሩት በላይ ይታትራል። ብዙዎቹ በተለይ በሱ የቁመት ፕሮፋይል ያሉ ተጫዋቾች አጥቂ ከሆኑ በጣም ስቴቲክ ናቸው። እዛ የሆነ ቦታ ላይ ተቸክለው የሚጫወቱ አይነት የእንቅስቃሴ ወይ ደግሞ የመተጣጠፍ ችግር ያለባቸው። ይሄ ግን አንድ ቦታ ተቸክሎ የሚጫወት አይደለም። በጣም የሚዋልል ሚና ያለው ነው እና በእንቅስቃሴዎቹ በጨዋታ ማንበቡ በጣም የሚወደስ አይነት ነው። በአንዳንድ አጋጣሚዎች ኤክስፕሎሲቭ ሩጫዎች ሲያደርግ አይተነው እናውቃለን። ግን ብዙ ኤክስፕሎሲቭ አይደለም፣ በጣም ግን ቴክኒካል ነው። ስለዚህ ስለ ፔስ ወይ ስለ ፓወር ሳይሆን ካይ ሃቨርትዝ ስናስብ የምናስበው ስለ ቴክኒካሊቲ ነው። ተቾቹ በጣም ክሊን ናቸው። ሲጨርስ ወይ ደግሞ ጎል ሲያስቆጥር የሚያስቆጥርበት መንገድ በጣም አስደናቂ ነው። ምናልባት የጎሎቹን መጠን የማብዛት ጥያቄ ካልሆነ በስተቀር የታይሚንግ ችግር የለበትም። ቴክኒካል ነው የሚለውን ነገር ስናነሳ በቶማስ ሙለር እና በማይክል ባላክ መካከል ወይ ደግሞ የሁለቱ ቅይጥ ነው ይሉታል። የባላክ አይነት ቴክኒካል፣ የቶማስ ሙለር አይነት ደግሞ ስፔስ ፈጣሪ፣ የሌለ ስፔስ የሚፈጥር አይነት ማለት ነው። ስለ ሌትራኖቹ ወይ ደግሞ ዘግይተው ስለሚደረጉ ሩጫዎቹ ካነሳን ይሄ ሁልጊዜም ቡድኑን የሚጠቅም፣ ለተጋጣሚ ቡድን ደግሞ ተጫዋቹን ማርክ ለማድረግ እንዴት አስቸጋሪ እንደሆነ የሚያሳይ ነው። ወይ ደግሞ በዚህ ተጋጣሚ ቡድኖች ሁልጊዜ ይቸገራሉ። እነዚህ ሌትራኖቹ ወይ ደግሞ ዘግይቶ ወደ ሳጥን የሚያደርጋቸው ሩጫዎች ትክክለኛውን ሞመንት ጠብቆ ትክክለኛውን ታይሚንግ ጠብቆ ስለሚያደርጋቸው ለተጋጣሚ ቡድን ተከላካዮች ወይ ደግሞ ማርክ ለሚያደርጉት ተጫዋች በፍጹም የማይመች ያደርገዋል እና ከወገብ በላይ ያለው ቡድኑ ምንም አይነት ሚና ላይ እንዲጫወት ቢፈልግ ካይ ሃቨርትዝ ለእነዚህ ሁሉ ነገሮች ምቹ ነው። ሐሰተኛ 9 ቁጥር ሊሆን ይችላል። የአጥቂ አማካይ ሆኖ መጫወት ይችላል። እንደ ሁለተኛ አጥቂ ልታጫወቱት ትችላላችሁ። ከመስመር ላይ መነሳት ይችላል። ሁሉንም ሚናዎች አዳፕት ያደርጋል። በጥቅሉ በየጨዋታው ፍላሽ የተጫዋች ሆኖ ላታዩት ትችሉ ይሆናል። 2-3 ተጫዋቾችን ድሪብል እያደረገ ሲያልፍም ማየት ብዙ የተለመደ አይደለም።
ወይ ደግሞ ነው ከረጅም ርቀት እጅግ አስደናቂ ጎሎችን ሊያስቆጥር ይችል ይሆናል። ግን ደግሞ አሰልጣኞች ሁል ጊዜም ቫልዩ የሚያደርጉት የካይ ሃቨርትዝ አንድ ኳሊቲ ካለ ቡድኑን በተለየ መንገድ ኮኔክት ያደርጋል። አገናኝ ነው። ለቡድን አጋሮቹ ስፔስ ይፈጥራል እና ደግሞ በትልልቅ አጋጣሚዎች ሁል ጊዜም ሲፈልጉ ያገኙታል። የሻምፒየንስ ሊግ ፍጻሜ ላይ ጎል ማስቆጠር የቻለ ነው። ትልልቅ ጨዋታዎችም ላይ ይህንን ማድረግ ይችላል እና የትልልቅ ጨዋታዎች ጉዳይ ደግሞ ከተነሳ ስለ ኮምፖዠር፣ ስለ እርጋታው በደንብ ማውራት ያስፈልጋል። በጣም ትልልቅ ፕሬሸር ያላቸው ጨዋታዎች ላይ በጣም ተረጋግቶ ይታያል። ብዙ ሲጣደፍ በጥድፊያ ውሳኔዎች ሲወስን አይታይም። ይሄ ኳሊቲ ይመስለኛል ደግሞ ተጫዋቹን የበለጠ ደካማ፣ ሰነፍ ምናምን ነገር የሚያስመስለው። ምክንያቱም እርጋታው ነገሮችን በትጋት በልፋት ምናምን የሚያደርግ አያስመስለው እና በዚህ ምክንያት ሰዎች ሌዚ ነው፣ ታታሪ አይደለም ምናምን የሚል ነገር ያነሳሉ። በእርግጥ ይሄ አሁን የቀረ ይመስለኛል። በተለይ ወደ አርሰናል ካደረገው ዝውውር በኋላ ደጋፊዎች በሚገባ ተጫዋቹን መረዳት የቻሉ ይመስለኛል። ሚኬል አርቴታ በጣም በእጅጉ አሻሽሎታል። ግን ደግሞ ተጫዋች ውስጥ ያለውን ነገር ከማውጣት አንጻር አሰልጣኙ ትልቅ ሚና ይወጣ እንጂ መጀመሪያ አካባቢ ደጋፊዎች ተጫዋቹን ለመረዳት ይቸገሩ ነበር። ኋላ ግን ምን ያክል አስፈላጊ ምን ያክል ወሳኝ እንደሆነ የገባቸው ይመስለኛል። የሃይላይት ተጫዋች አይደለም፣ ሞሮፍ የሲስተም ተጫዋች ነው። የቡድን አጋሮቹን የተሻለ የሚያደርግ ብዙ ጊዜ ታይሚንጉን፣ ኢንቴሊጀንሱን ያለውን የቴክኒክ አቅም ተጠቅሞ የቡድኑን ደረጃ ከፍ ለማድረግ የሚሞክር አይነት ማለት ነው እና ሜዳ ላይ ብዙ ሲጮህ የምታዩት አይነት አይደለም። ግን ደግሞ ያለውን ሁሉ በመስጠት የሚታማ አይደለም። ቅድም በቶማስ ሙለርና በማይክል ባላክ መካከል ያለ ወይ ደግሞ የሁለቱ ቅይጥ የሚመስል ነው ስል ነበር። ጀርመኖቹ ይህንን በደንብ ያስተጋቡታል። አንድ ራውምደተር የሚል በቶማስ ሙለር ኮይን የተደረገ ቃል አለ። ስፔስ ኢንቨስቲጌተር ማለት ነው። ላይክ የሌለ ቦታ ኢንቨስቲጌት የሚያደርግ የሌለ ቦታ ለራሱና ለቡድን አጋሮቹ የሚፈጥር አይነት እና ቴክኒካል በሆነው ኳሊቲ ቅድም እንዳልኩት ባላክን ይመስላል። ይህን ስፔስ ደግሞ መፍጠር ሙለርን የሚመስል ነገር አለው እና ይህንን አሁን ዛሬ ከምናነሳውና እንደ ርዕስ ከተጠቀምነው ካይ ዘ ፍሎተር ከሚለው ርዕስ ጋር እያስተያየን ለማንሳት እንሞክራለን። እንደምናውቀው እንግዲህ ፍሎት ማድረግ መንሳፈፍ፣ መዋለል ነው እና በእግር ኳስ እንደዚህ ያለ ስያሜ የምንሰጣቸው የሆነ ተጫዋች ፍሎተር ነው፣ ፍሎት ያደርጋል ምናምን ነገር ካልን ቨርሳታይል ነው፣ ሁለገብ ነው። በተለይ ብዙ ጊዜ ይሄ ለአማካይ ክፍል ተጫዋቾች የሚሰራ ነው። ከአማካይ ክፍል ቢሆንም ግን መነሻቸው ከወገብ በላይ ያለው የቡድኑ እንቅስቃሴ ላይ በነፃነት የሚንቀሳቀሱ የሚዋልሉ፣ እዚህም እዛም የሚገኙ ይህንም በማድረግ ደግሞ የቡድኑን እንቅስቃሴ የሚያገናኙ ኮኔክት የሚያደርጉና ስፔሶች ኤክስፕሎይት የሚያደርጉ ናቸው። ስፔስ የሚፈጥሩ ለቡድን አጋሮቻቸው እና እንደ ኮኔክቲቭ ቲሹ በተለይ ደግሞ ቡድናቸው ኳስ ሲይዝ ያገለግላሉ፣ አገናኝ ናቸው ተብለው ይታሰባሉ። እና ሞሮፍ እንግዲህ አማካይ ሆነው ጀምረው አጥቂ ሆነው ሊጨርሱ የሚችሉ አይነት ናቸው። አሁን ሊሰጣቸው የሚችለውን ታክቲካል ሚና ለምሳሌ ታሳቢ አድርገን እናውራ ካለን እንደፈለጉ እንዲንቀሳቀሱ እንዳልኩት ነፃነት የሚሰጣቸው አይነት ናቸው። በተለይ ደግሞ ሃፍ ስፔሱን በሚገባ እንዲጠቀሙት ኤክስፔክት ይደረጋል። ይህንን በማድረግ ውስጥ ክፍተቶች ይፈጥራሉ ወይ ደግሞ ለቡድን አጋሮቻቸው የፓሲንግ አማራጮች ይፈጥራሉ። የተጋጣሚ ቡድን ማርኪንግ ዞናል የሚደረግ ወይ ደግሞ ማንቱማን ማርኪንግ የሚጠቀሙ ይህንን ዲስረፕት የማድረግ አቅም አላቸው። ምክንያቱም ሩጫዎቻቸው ወይ ደግሞ ይሄ መዋለላቸው ማን ማርክ ያድርገው የሚል ጥያቄ ስለሚያነሱ ማለት ነው እና የአጣማሪነት የአገናኝነት እንደ ግሉ ሆኖ ቡድኑን የማገናኘት ኃላፊነት ይሰጣቸዋል። ልምምድ ሜዳም ላይ አሰልጣኞቻቸው እነዚህን ተጫዋቾች ፍሎት እንዲያደርጉ ምናልባት በልጅነታችን ኳስ ስንጫወት ቡድኖቻችን ውስጥ እንደው ትርፍ ተጫዋች ከመጣ ጆከር ሆነው የሚጫወቱ ተጫዋቾች ነበሩ። ኳስ የያዘው ቡድን አካል ሆነው ቡድኑ ሲያጠቃ የሚያጠቁ፣ ያኛው ቡድን ደግሞ ሲቀማ እና ያኛው ቡድን ኳሱን ሲይዝ የዛኛው ቡድን አካል የሚሆኑ ጆከሮች ነበሩ። ልምምድ ላይ እነዚህን ተጫዋቾች ፍሎተር ይሏቸዋል አሁን በዘመናዊ እግር ኳስ እና ፍሎት እያደረጉ ኳስ የያዘው ቡድን አካል እየሆኑ ኳስ ለያዘው ቡድን ኑሜሪካል ሱፔሪዮሪቲ ይሰጣሉ ወይ ደግሞ የቁጥር ብልጫ ይሰጣሉ።
ስለዚህ አሁን ካይ ሃቨርትዝ ቅድም እንዳልኩት ከወገብ በላይ ያለውን ቡድን በተለያየ መንገድ የማሻሻል አቅም አለው ስንል ለምሳሌ ቡድኑ ኳሱን ይዞት ከወገብ በላይ ያለውን እንቅስቃሴ ሲያደርግ እንደ መነሻ ከቀይ መስመር ቢነሳ በእንቅስቃሴ የሆነ ቀን ሁለተኛ አጥቂ ሆኖ ልታገኙት ትችላላችሁ፣ ወይ ደግሞ ከወገብ በላይ ያለው ቡድን ውስጥ እየዋለለ እዚያም ሊገኝ ይችላል እና ይሄንን ልምምድ ሜዳ ላይ አሰልጣኞች በእነዚህ ተጫዋቾች ኳስ የያዘው ቡድን በተለይ ደግሞ ይሄ ስሞል ሳይድድ ጌሞቻቸው ላይ ኳስ የያዘው ቡድን አካል እያደረጉ ያጫውቷቸዋል። ይህንን የሚያደርጉበት ዋነኛው ምክንያት ቅድም እንዳልኩት ለኑሜሪካል አድቫንቴጅ ኖሮት የሚያጠቃው ቡድን በብዙ ቁጥር እንዲያጠቃ ለማድረግ ነው። ስለዚህ እያጠቃ ላለው ቡድን ከኳስ ጋር ያለውን እንቅስቃሴ የሚያሻሽል የመቀባቢያ አማራጮች የሚፈጥርና ስፔስ እንዲያገኙ የሚያደርግ ነው እና አርሰናል ውስጥ ይህንን የሚያደርጉ ተጫዋቾች ምናልባት ሊኖሩ ይችሉ ይሆናል። ግን በዋናነት የምናነሳው እዚህ ጋር ካይ ሃቨርትዝን ነው። እዚህ ሚና ላይ የሚጎላ ተጫዋች ከፈለግን ካይ ሃቨርትዝ በትልቁ ይነሳል፣ በጣም ፍሌክሲብል ስለሆነ። በእግር ኳስ እንደዚህ ያሉ ተጫዋቾች ታስታውሳላችሁ ብዬ በጠየቃችሁ ምናልባት ወደ አእምሯቸው የሚመጡ ተጫዋቾች ይኖራሉ ብዬ አስባለሁ። እኔ ግን ይህንን ሳስብ ወደ አእምሮ የሚመጡት ሁለት ተጫዋቾች ናቸው። አንደኛው ሴስክ ፋብሪጋስ ነው። እዚሁ አርሰናል ውስጥ የተጫወተ ያው ስፔን ብሔራዊ ቡድን ውስጥ በምን አይነት መንገድ እንደተጠቀሙት እናውቃለን። የአርሰናል ቸልሲ ውስጥ በጣም በተለየ መንገድ የተጫወተ ነው እና ዴኮ ሌላኛው ባርሴሎና የነበረ ተጫዋች ነው። እዚህ ሚና ላይ በሚገባ ጎልቶ ያየናቸው ተጫዋቾች ናቸው። ሴንትራሊ ሊጀምሩ ይችላሉ፣ ግን ደግሞ ወደ ሁለቱ መስመሮች ሊወጡ የሚችሉና ኦቨርሎድ ሊፈጥሩ የሚችሉ የቁጥር ብልጫ ሊፈጥሩ የሚችሉ ናቸው እና አሁን በዘመናዊ እግር ኳስ በሁሉም ደረጃ እነዚህ ፍሎተሮች አሉ። ያልተለመደ ነገር አይደለም። እነዚህ ፍሎት የሚያደርጉ ተጫዋቾችን ጉዳይ መስማት እና ከፖሴሽን ጋር ቡድኖች ልምምድ ይሰሩባቸዋል። ቅድም እንዳልኩት ኳስ የያዘው ቡድን አካል ይሆናሉ። የቁጥር ብልጫል ስለሚሰጡ ቡድኑ ላይ ደግሞ እያጠቃ ያለውን ቡድን በደንብ ኮኔክት የማድረግ ስራ ይሰራሉ። ይህንን የሚያደርጉት ግን እግር ኳስን በጣም በተለየ መንገድ የመረዳት አእምሮ ያላቸው ተጫዋቾች ናቸው። ቅድም ያነሳዋቸው ዴኮ፣ ፋብሪጋስ በጣም የተለየ እግር ኳስ አእምሮ የነበራቸው ናቸው። ይሄ ጥምር ሚና ነው። እዚህ ጥምር ሚና ላይ የሚጎላው ተጫዋች በሚገባ የሚሰራውን የሚያውቅ መሆን አለበት እና ካይ ሃቨርትዝ ይህንን ከማድረግ አንጻር በጣም በትልቁ አርሰናል ውስጥ ልምምድ ሜዳዎች ላይ ፍሎተር ሆኖ ያገለግላል። የተጫዋቹን ሚና በተመለከተ ከባየር ሊቨርኩሰን ጀምሮ በጣም ብዙ ጥያቄዎች ነበሩ። ወደ ቸልሲ ሲመጣ ተመሳሳይ ጥያቄዎች ነበሩ። አሰልጣኞቹ ከሚሰጡት አስተያየት ተነስተን ይህንን ልናነሳ እንችላለን። ከረዥም ጊዜ በፊት የሰራሁት አንድ ቪዲዮ እዚህ ዩቲዩብ ላይ አለ። አሰልጣኞቹ እንኳን የማይረዱት ካይ ሃቨርትዝ የሚል አንድ ፕሮግራም ሰርቼበት አውቃለሁ። እዚህ አርሰናል ቡድን ውስጥም ተመልሶ አሁን ከጉዳት ከመጣ በኋላ እንደው የቱ ጋር ይጫወት የሚል ጥያቄ ሳይሆን አሰልጣኙ ግን ለፈለገው ነገር ሁሉ የሚመች እንደሆነ ለተጫዋቹ በሰጠው ሚና መረዳት እንችላለን። ለምሳሌ ከረዥም ጊዜ ጉዳቱ ከተመለሰ በኋላ ያደረገው የሻምፒየንስ ሊግ ጨዋታ ከካይራት ጋር ሲደረግ ሚድፊልደር ተብሎ ነው ሊስት የተደረገው፣ አማካይ ተብሎ። ከሊድስም ጋር የነበረው ጨዋታ ላይ በተመሳሳይ መንገድ ግን ደግሞ ጨዋታዎቹ ላይ ያበረከተው አስተዋጽኦ እንደ አማካይ ብቻ ነው ወይ ካልን አይደለም። በአማካይና በአጥቂ መካከል ነበረ ብለን መናገር እንችላለን። ለምሳሌ በእንቅስቃሴ ውስጥ እንደ ተጨማሪ አጥቂ ከዮኬሬሽ ጋር ሳጥን ውስጥ ይታያል እና ደግሞ አማካይም ሆኖ ታዩታላችሁ። ቅድም የምንለው መንሳፈፍና መዋለል በሚገባ እዚህ ጋር ይታያል። የቸልሲው ጨዋታ ሌት ደግሞ ዮኬሬሽን ቀይሮ ገብቶ ሜዳ ላይ እጅግ በጣም አስፈላጊና ግሩም ጎል አስቆጥሮ ወጥቷል። እዚህ ሶስት ኃላፊነቶችን አንድ ጨዋታ ላይ መወጣት የሚችል ተጫዋች ነው። ታዲያ እንደዚህ ያለ ተጫዋች ምን ያክል ነው ሚስ የሚደረገው ካላችሁ፣ በጣም ለዚህ ነው ሚኬል አርቴታ የተጫዋቹን መምጣት አጥብቆ ይፈልግ ነበር። የአርሰናል ተጫዋቾችና ደጋፊዎችም መጀመሪያ አካባቢ ያለው ብዥታ ስለጠራ የካይን መምጣት በጣም አጥብቀው ይፈልጉት ነበር። የቡድኑን ሼፕ በተለያየ መንገድ መለዋወጥና መቀየር እንዲቻል እድል ስለሚሰጥ ማለት ነው። ለዛ ነው ሚኬል አርቴታ ትልቁ የተጫዋቹ ኳሊቲ የቡድን አጋሮቹን ማሻሻል መቻል ነው ይላል። የሚንቀሳቀስበት መንገድ፣ ከአሰልጣኙም ሆነ ከተጫዋቾቹ ጋር ኮሚኒኬት የሚያደርግበት መንገድ፣ የተግባቦት ክህሎቱ
በአጠቃላይ በእንቅስቃሴው በሰውነቱ ሁሉ መረጃ የሚሰጥ በጣም አስደናቂ እንቅስቃሴ የሚያደርግ ተጫዋች ነው እና ማርክ ለማድረግ በጣም አስቸጋሪ ነው ይላል። እና ደግሞ ለቡድን አጋሮቹ በዚህ ምክንያት በጣም ሰፊ ክፍተት ይሰጣል እና እሱ በመምጣቱ ምክንያት በጣም ሊደሰቱ እንደሚችሉ ነው የምነግራችሁ በሚል የቡድን አጋሮቹ በካይ ሃቨርትዝ መምጣት በጣም እንደተደሰቱ ወይ ደግሞ መምጣቱን አጥብቀው ይናፍቁ እንደነበረ ሊነግረን ይሞክራል። እንግዲህ ሳይገመት የሆነ ቦታ ላይ መገኘት ማርክ ለማድረግ ማስቸገር ዘመናዊ እግር ኳስ ላይ በጣም አስፈላጊ ክህሎት ነው። እንግዲህ አሁን ከጉዳት ከመጣ በኋላ እነዚህን ነገሮች ሁሉ በሚገባ አሳይቶናል በተለያዩ አጋጣሚዎች። ቅድም እንዳልኩት እንግዲህ አሁን ከመጣ በኋላ ያደረጋቸውን ጨዋታዎች ለማየት ብንሞክር ለምሳሌ ከፖርትስመዝ ጋር በኤፍኤ ካፕ ሲጫወቱ በአማካዩና በአጥቂው መካከል አገናኙ ነው ለመጫወት ሲሞክር አይተነዋል። ቅድም ኮኔክተር ነው ስንል ነበር። ከካይራት ጋር የተደረገው የሻምፒየንስ ሊግ ጨዋታ ልክ እንደዚሁ ያለማቋረጥ ሲንቀሳቀስ የታየበት ማርክ ሊያደርገው ከሚሞክረው የተጋጣሚ ቡድን አማካይ ራሱን የሚያርቅበት እና ደግሞ ከቡድኑ የአጥቂ አማካይና አጥቂ ጋር ከኤዜና ከዮኬሬሽ ጋር ራሱን ለማገናኘት የሞከረበት መንገድ የሚያስደንቅ ነው እና ወደ ሳጥን የሚያደርጋቸው ሩጫዎች በሙሉ ሁል ጊዜም ዲቴክት የሚደረጉ አይነት አይደሉም። ይሄ በጣም ያስደንቃል። በጣም የተለየ ኳሊቲ ነው። ይሄ ምን ያክል ኢንተለጀንት እንደሆነ የሚያሳይ ነው እንጂ ሁል ጊዜ ይሄ በድንገት የሚደረጉ አይደሉም። እንግዲህ ሁለት አጥቂዎች ያሉት ቡድን ደግሞ ለምሳሌ ከሆነ ከዮኬሬሽ ጋር ለምሳሌ በተለያየ መንገድ የተጣመረባቸው ጨዋታዎች ወይ ከአማካይ ክፍል እየተነሳ ይሄንን ቅይጥ ሚና ይሄንን ዱዋል ሮል ሲወጣ ካየ ነውና ሁለት አጥቂዎች ሳጥን ውስጥ ካሉ ይሄ ሁለት አጥቂዎች ጉዳይ ከ2010ዎቹ በኋላ የተረሳ ነገር ስለሆነ ለተጋጣሚ ቡድን ተከላካዮች በጣም ፈታኝ ነው የሚሆነው እና የሁለት አጥቂዎች ዘመን ቀርቷል። ግን ሁለተኛ አጥቂ ሆኖ ይሄዳል እና አየር ላይ ኳሶች ያሸንፋል። ሲታይ በጣም ደካማ ሌዚ ምናምን ይመስላል እንጂ በጣም ጠንካራ ነው። ከዚህ ቀደም የቡድን አጋሮቹ ይሄንን ደግሞ ደጋግሞ አንስተዋል። ሰዎች የሚሸወዱት ነገር ይሄንን ነው ይላሉ። ሲያዩት ቀጫጫ እንደው ልፍስፍስ ነገር ይመስላል፣ ግን ደግሞ በጣም ጠንካራ ነው ይላሉ። ይሄንን በተደጋጋሚ ያየን ይመስለኛል እና በዚህ ምክንያት ከዮኬሬሽ ጋር ሳጥን ውስጥ በድንገት ይገኛል ማለት ነው። ይሄ ማርክ ለማድረግ ሁለት ፊዚካሊ ጠንካራ የሆኑ አጥቂዎችን ለማቆም ሌላ እቅድ ቡድኖች እንዲነድፉ የሚያስገድድ አይነት ነው። ከዛ ግን የተጫዋቹ መነሻ ቦታ ደግሞ አጥቂ ስላልሆነ ቅድም የምንለውን ክፍተት ለመፍጠር ያግዛል። ከዚህ በፊት ቸልሲ ውስጥ እያለ ሪዮ ፈርዲናንድ ከቶማስ ቱኸል ጋር ተጫዋቹን በተመለከተ አንድ ፍራንክ ዲስከሽን ነበረው እና በጊዜው ምንድን ነው ያለው እንደ ሁለተኛ አጥቂ ሜዳ ውስጥ አክት ስለሚያደርግባቸው አጋጣሚዎች ሲያወራ የተጋጣሚ ቡድን ተከላካይ በሆን ከፍ ያለ ራስ ምታት ይሰጠኛል አለ። ምክንያቱም በሙቭመንቱ አስቸጋሪነትና ለመቆጣጠር የሚቸግር መሆን ምክንያት ሁለት አጥቂዎች የማቆም ስራ እንደ ተከላካይ እንድንሰራ እንገደዳለን የሚል አስተያየት ሰጥቶ ነበር ፈርዲናንድ። እና ለዚህ ደግሞ ምላሹ ቶማስ ቱኸል ያሉት ነገር ምንድን ነው? በጥቅሉ የካይ መኖር የሆነ አይነት ኮንፊውዥን በፉል ባኩና በሴንተር ባኩ ወይ ደግሞ ካይ በሚጫወትበት ለምሳሌ ከቀይ መስመር ከሆነ እየተነሳ ያለው የተጋጣሚ ቡድን የግራ መስመር ተከላካይ ወይ ደግሞ ሌፍት ባኩና ወደ ግራ ያዘነበለው የመሃል ተከላካይ ወይ ሌፍት ሳይድድ ሴንተር ባኩ መካከል የሆነ ግርግር ወይ ደግሞ ኮንፊውዥን ግርታ መፍጠር ነው። የማ ሪስፖንሲቢሊቲ ነው እሱን ማቆም የሚለውን ነገር ለመወሰን እንዲቸገሩ ማድረግ ነው። በዚህ መካከል ሩጫ የሚያደርጉ ተጫዋቾች ቅድም እንዳልነው ክፍተት ያገኛሉ። ካይ ሃቨርትዝ የአርሰናል ተጫዋች ከሆነ ደግሞ በኋላ ይሄ እንግዲህ ቸልሲ ውስጥ ሆኖ ስለ ካይ ቶማስ ቱኸልና ፈርዲናንድ ያሉት ነው። የአርሰናል ተጫዋች ከሆነ በኋላ ደግሞ ሪዮ ፈርዲናንድ ለቲኤንቲ እየሰራ ከተጫዋቹ ጋር ቆይታ አድርጎ ነበር እና ካይ ሃቨርትዝ በራሱ አንደበት ሲናገር ምንድን ነው የኔ የጎል ማስቆጠር አለማስቆጠር ብቻ አይደለም ወይ ደግሞ ጉዳዩ ከኔ ጎል ማስቆጠር ጋር ሊገናኝ አይገባውም ይላል አጫዋቱን በተመለከተ ሲያወራ። ግን ደግሞ ሩጫዎችን እንደዛ ባለ መንገድ ሳደርግ ለቡድን አጋሮች የሚፈጥረውን የማጥቃት ባህሪ ላላቸው የቡድናችን አታኪንግ ሚድፊልደሮች የሚፈጥረውን ክፍተት በማሰብ ነው የሚደረገው ወይ ደግሞ ስጫወት እንደዛ ነው፣ ከጎል ማስቆጠር አለማስቆጠር ጋር አታገናኙት ይላል። አሁን ከካይራት ጋር ያደረገውን ጨዋታ ከዚህ መነሻ ካየ ነው ይህንም በሚገባ ልንረዳ እንችላለን። እንግዲህ የሁለት አጥቂዎች ፓርትነርሺፕ ነበር እዛ ሜዳ ላይ የታየው
እና ይሄ እንዳልኩት እስከ 2010ዎቹ ድረስ ፕሪሚየር ሊግ ውስጥ የነበረ በጣም ብዙ የሚተገበር አይነት ነው። አሁን ግን ረስተውታል ተከላካዮች። ከዚህ በፊት ከሊያንድሮ ትሮሳርድ ጋር ተጣምሮ ሲጫወት አይተኗል። ግን ደግሞ እንደምናውቀው ትሮሳርድም ቢሆን አይነተኛ አጥቂ አይደለም። ቨርሳታይል ነው፣ የተለያዩ ሚናዎችን መወጣት ይችላል። እና ሁለቱ ሲጫወቱ አንደኛው ወደ ጥልቅ ሩጫዎች ያደርጋል፣ አንደኛው ደግሞ ከተከላካይ መስመር ጀርባ ሩጫዎች ያደርጋል። ጨዋታውን ስትሬች ለማድረግ የተቃራኒን ቡድን ተከላካዮች ለመዘርዘር ማለት ነው። አሁን ይሄንን ነው በሃቫርትስና በዮኬሬሽ ለመስራት እየሞከረ ያለው ደግሞ አሰልጣኙ። ለዚህ አንዱ ሳጥን ውስጥ አለ፣ ሳጥን ውስጥ ላሉት ተከላካዮች ፈተና የሚሰጥ ነው። ሌላኛው ደግሞ ዘግይቶ ሳጥን ውስጥ የሚደርስ ሊሆን ይችላል፣ ወይ ደግሞ በእንቅስቃሴ እዛው ሳጥን ውስጥ ሊገኝ ይችላል። እና በዚህ ምክንያት እዛ የካይራት ጨዋታ ላይ እንዳየነው ለአርሰናል የአጥቂ አማካዮች ሳጥን አካባቢ ውር ውር ለሚሉት ፈጣሪ ተጫዋቾች በጣም ብዙ ኦፕኒንግ የሚፈጥር አይነት ሆኖ ታይቷል። እና ወረቀት ላይ እንደታሰበው ሜዳም ላይ አደገኛ ሊሆን እንደሚችል አይተናል። እና ታዲያ መቼ ነው የሚጠቀመው አሰልጣኙ? እንደየጨዋታው እንግዲህ እና የሃቫርትስና የዮኬሬሽ ጥምረት የሆነ ነገር ሊፈጥር እንደሚችል እናስብ ነበር ብሏል አርቴታ። ግን ደግሞ መቼ ሊሆን እንደሚችል እርግጠኞች አልነበርንም ብሏል። ይሄንን በተለያየ መንገድ ማንሳት እንችላለን። እሱ የሚለው እንደየተጋጣሚው አይነት እና ተጋጣሚው እንደሚሰጠው ምላሽ እነዚህን ተጫዋቾች እንጠቀማለን ነው። ምን አይነት ፎርሜሽን ይጠቀማሉ ከሚለው አንጻር ተነስተን ለቡድናችን ይህንን አማራጭ መስጠት እንችላለን። ሃቫርትስ እንደ 9 ቁጥር ተጠቀም ነው፣ እንደ አታኪ ሚድፊልደር ተጠቀም ነው፣ ወይ ደግሞ በሌሎች ኮምቢኔሽኖች የቡድኖቹ አጫወት መሰረት ተደርጎ ውሳኔያችን ሊቀየር ይችላል። ወይ ደግሞ ጨዋታ ሲጀምር ሊሆን ይችላል፣ ቀይረነው ሊሆን ይችላል የሚል ሀሳብ ሰጥቶ ነበር። እንግዲህ ቀይረውት በቀጥተኛነት በዮኬሬሽ የቸልሲው ጨዋታ ላይ ፈጠረውን እናውቃለን። አብረው ተጣምረው ስለ ካይራቱ ጨዋታ፣ ስለ ሊድሶ ጨዋታ እያነሳን ነው እና እንደውም ከሊድሶ ጨዋታ በፊት ሊድሶች በጣም አግሬሲቭ እና ቀጥተኛ ስለሆኑ ሃቫርትስን በአማካኝነትና በሁለተኛ አጥቂነት ቅይጥ ሚና እዚህ ሜዳ ላይ ብናሰልፈው የቡድናችን የሊንክ-አፕ ጨዋታ የተሻለ ይሆናል። ከዛ ደግሞ ዶሚኔት እናደርጋለን ጨዋታውን ነው መጀመሪያ ጨዋታውን በእንደዚህ አይነት መንገድ ዶሚኔት አደረጉ። ከዛ በኋላ ደግሞ የበለጠውን ማርቲን ኦዴጋርድ እዚህም እዚያም ክፍተቶች ሲፈጠሩ አስገባው፣ ሰራ እና ኦዴጋርድን በተመለከተ ሲናገር የተጫዋቾችን የመሰለፍ ያለመሰለፍ ወይ ደግሞ የተጫዋቾቹ ሚና የመነካት ያለመነካት ጉዳይ አይደለም፣ እንደየጨዋታውና እንደየተጫዋቾቹ አስፈላጊነት ተጫዋቾቹን ለተለያዩ አጋጣሚዎችና ለተለያዩ ሞመንቶች የመጠቀም ጉዳይ ነው በሚል የኦዴጋርድ ተጠባባቂ መሆን ከወቅታዊ ብቃቱ ጋር እንደማያያዝ ተናግሯል። እና ይህንን አንደርስታንዲንግ ይህንን መረዳዳት ቡድን ውስጥ የማሳደግ ከፍ ያለ ሀሳብ አለው። እንግዲህ የአርሰናልን የውድድር ዘመን ሼፕ ሊያደርጉ ከሚችሉት ነገሮች አንደኛው ይሄ ነው ተብሎ በእርግጥም ይታመንበታል። እንግዲህ ከሃቫርትስ ባለፉት ጥቂት ጨዋታዎች ከአጥቂው ዮኬሬሽ ጋር፣ ከኤዜ ጋር፣ ከዴክላን ራይስ ወይ ከዙቢሜንዲ እና ከተለያዩ የቡድኑ ተጫዋቾች ጋር በሆነ አይነት መንገድ የሜዳ ላይ ሪሌሽንሺፕ እንዲፈጥር ለማድረግ ተሞክሯል። ያው እንደ ቡድን አርሰናል በዚህ የውድድር ዘመን ያው ሚድዊክም ላይ ጨዋታዎች ስለሚያደርግ የመዘጋጃ ጊዜው በጣም አናሳ ነው። በዚህ ምክንያት የልምምድ ሜዳዎች ላይ እነዚህን ኮምቢኔሽኖች እንዲሰሩ ለማድረግ በጣም ብዙ ጊዜ ማግኘት አይችሉም። ግን ደግሞ እንደዚህ ባሉ ጨዋታዎች ሪሌሽንሺፖቹ ከተጫዋቹ መረዳት ጋር አርሰናልን ወደፊት ሊያስጉዙት ይችላሉ ተብሎ ይታሰባል። በቅርብ ጊዜያቶች ውስጥ ይህ አርሰናል ቡድን በጣም ጥሩ ሲጫወት የታየው በደንብ ለቡድን አጋሮቹና ለራሱ ስፔስ መፍጠር የሚችል ተጫዋች ሜዳ ላይ ሲኖር ነው እና ለዚህ ነው አሁን ተጫዋቹ መጥቶላቸዋል። ለራሱም ለቡድን አጋሮቹም ስፔስ ይፈጥራል። ከዚህ ቀደም የሚኬል አርቴታ መጥፎ ጊዜ በኤሚል ስሚዝ ሮው እንደዚህ ያለ ሚና ምክንያት መቀየሩን እናውቃለን። ለዚህ ነው እንደውም ተጫዋቹ አርሰናልን ለቆ ሲሄድ ሚኬል አርቴታ በስራ እንዲቆይ ካደረጉ ተጫዋቾች መካከል አንዱ ላይ ጨከነ የተባለው። ግን ደግሞ የእግር ኳስ ባህሪ ነው። 2023-24 ሁለተኛው የውድድር ዘመን አጋማሽ ላይ በተለይ ከ18ቱ ጨዋታዎች 16ቱን ሲያሸንፉ ኦዴጋርድ እንደዚህ ያለ የሚዋለል ሚና ነበረው። በዚህ የውድድር ዘመን ሚኬል ሜሪኖ እንደዚህ ያለ ሚና ተሰጥቶት ሊጫወት በተወሰነ መልኩ ሞክሯል እና ደግሞ ይህንን በማድረግ የሆኑ ጨዋታዎችን በሚኬል ሜሪኖ አስፈላጊነት አርሰናል ሲያሸንፍ ቆይቷል። አሁን ግን ያው ተጫዋቹ ተጎድቷል። ሃቫርትስ ተመልሶላቸዋል። 45 ደቂቃ 61 እና 21 ደቂቃዎች ባለፉት 3 ጨዋታዎች አድርጓል እና ከዚህ በኋላ የተጫዋቹ የፊትነስ ጥያቄ
ሌላ ችግር ይዞ እንዳይመጣ እንደ አስፈላጊነቱ ተጫዋቹን ሜዳ ላይ እንደዚህ ባለ መንገድ ሚኬል አርቴታ ይጠቀማል እና ይሄ ደግሞ ለቡድን አጋሮቹ በጣም ትልቅ አስተዋጽኦ ያበረክታል። ለአርሰናልም ሲዝን በጣም በጣም ወሳኝ ነው እና በወሳኝ ጊዜ ነው ተጫዋቹ የመጣላቸው። ከሜዳ ውጭም ግን በጣም አስፈላጊ መሆኑን የቡድን አጋሮቹ ይናገራሉ። እንደውም ቲምበር ያው እንደዚህ ያሉ የቸልሲው አይነት ሞመንቶች ብዙ እንደሚኖሩና ኢንጆይ እንደሚያደርግባቸው ተስፋ አረጋለሁ። ግን ደግሞ በጣም አዝናኝ ካራክተር ነው ብሎታል። ብዙዎች እንደሚያስቡት አይነት ዝምተኛ አይደለም፣ በሁሉም የሚወደድ ነው እና ሳይኖር ሲቀር አለመኖሩን በደንብ ኖቲስ የምታደርጉት ተጫዋች ነው እና በመመለሱ በጣም ደስተኛ ነን በሚል ኢቭን ከሜዳ ውጭ ተጫዋቹ ምን ያክል ተወዳጅ እንደሆነ ሊነግረን ይሞክራል። እና ብዙ ጊዜ የዋንጫ አሸናፊ ቡድኖች እንደዚህ ያለው ምዕራፍ ላይ እንደዚህ ያለው የሲዝኑ ጊዜ ላይ በጣም እየተሻሻሉ የሚሄዱ ናቸው እና አርሰናል ከተጫዋቹ ጋር የመሻሻል ሁሉም አይነት ምልክቶች ወይ ደግሞ ሁሉም አይነት እድሎች አሉትና በካይ ሃቨርትዝ ቀሪውን የውድድር ዘመን ዋንጫዎች ሊያለም ይችላል። የካይ ሃቨርትዝን ጉዳይ እዚህ ጋር ያዝል አድርግና ወደ ማንቸስተር ሲቲ ደግሞ ልውሰዳችሁ። በጣም አስደናቂ ነው መቼስ የማንቸስተር ሲቲ እና የፔፕ ጓርዲዮላ ጉዳይ። ማንቸስተር ሲቲ በጓርዲዮላ ስር ለ22ኛ ጊዜ ወደ ዌምብሌይ ይሄዳል እና ዌምብሌይ ቤታቸው ነው፣ ኢትሃድ ሆኗል ማለት ነው ዌምብሌይ። ይሄ በጣም የሚያስደንቅ ነው የእውነት። እንደውም የሲቲ ደጋፊዎች ሲቀልዱ ዌምብሌይን ኢትሃድ ሳውዝ ይሉታል። ምን ያክል ለልባቸው ምን ያክል ለማንቸስተር ሲቲ የቀረበ እንደሆነ ለመናገር። ኒውካስል ከሲቲ ጋር ተጫውቶ በተለይ ፔፕ እያሰለጠነው በተለይ ኢትሃድ ላይ መጥቶ ሲቲን ማሸነፍ የሚችል አይነት ቡድን አይደለም። ይሄ በጣም ከባድ ነው እና እንደው በውድድር ዓመቱ መጀመሪያ የትኛውን ሜዳ ላይ ተመርጦ የትኛው ሜዳ ላይ ባትጫወቱ ትፈልጋላችሁ ወይ ደግሞ እንደ የትኛው ጨዋታ ይዘላል ቢባል የኢትሃዱ እንደሚሉ ጥርጥር የለው። ልክ እንደዛው ወይ ደግሞ ከዚህ ትንሽ ተቃራኒ በሆነ መንገድ ደግሞ ኒውካስሎች ወደ ኢትሃድ መምጣት እንደማይፈልጉት ሁሉ ሲቲዎች ደግሞ ወደ ዌምብሌይ መሄድ አጥብቀው ይፈልጋሉ። ወይ ደግሞ በቃ ዌምብሌይ ሁል ጊዜም ቢሆን ከሲቲ ጋር አሶሼት የሚደረግ ስቴዲየም ሆኗል። ለ16ኛ ተከታታይ ዓመት በመደዳ ነው እንግዲህ ሲቲ ወደዚህ ስቴዲየም እየተጓዘ ያለው እና ኒውካስልን ካሸነፉ በኋላ ማርች 2 ከአርሰናል ጋር ለሚደረገው ፍጻሜ ትኬታቸውን ቆርጠዋል። እንዳልኩት ፔፕ ጓርዲዮላ ለ22ኛ ጊዜ ነው የሚሄደው። በአጠቃላይ ደግሞ ከ2011 በኋላ ለ32ኛ ጊዜ ነው። ይሄ በጣም ነው የሚያስደንቀው። እንግዲህ ያኔ የያያ ቱሬ ጎል በሴሚፋይናል ማንቸስተር ዩናይትድ እንዲያሸንፉ እድል ሰጣቸው። ከዛ በኋላ ያው እንግዲህ ሰማያት ተከፈቱ፣ ዋንጫዎች መንጠባጠብ ጀመሩ፣ ሲቲና ዋንጫ። ከዛ በኋላ እንግዲህ አንድ ሳንቲም ሁለት ገጽታዎች ናቸው። ኒውካስል ከ70 ዓመት በኋላ እንግዲህ ያሳካውን ዋንጫ ዲፌንድ የማድረግ እድል ሳያገኝ ቀርቷል። ኤዲ ሃውም ከሲቲ ጋር የሚደረጉ ጨዋታዎችን ቢረሱ የሚሻላቸው አሰልጣኝ ይመስለዋል። ምክንያቱም የኒውካስል አሰልጣኝ ሆነው ይህንን ክለብ ማሸነፍ አልቻሉም። በአጠቃላይ ከ23 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት ኢትሃድ ላይ። ይህንን ማድረግ ግን ከባድ ነው። እዚህ ላይ አንቶኒ ጎርደን ተጎድቶባቸዋል። ከጨዋታው ጋር ግን ተያይዞ ሲቲ ምን ያክል ሁለተኛ ጥሩ ግብ ጠባቂ እንዳለው ማየት ችለናል። ጄምስ ትራፎርድ ያው የቀድሞ የአካዳሚው ተጫዋች ነው እና ደግሞ ኒውካስል ተጫዋቹን አጥብቆ ይፈልገው ነበር። የሲቲን አጨዋወት በተመለከተ በጣም ብዙ ጥያቄዎች ማንሳት ይኖርብናል ይመስለኛል። ምክንያቱም የጨዋታው የማይደረስበት ከፍታ ላይ ከመሰቀሉ በፊት ኒውካስሎች ወደ ጨዋታው መምጣት የሚችሉባቸው አጋጣሚዎች ነበሩ። ግን ደግሞ ጄምስ ትራፎርድ በብዙ አጋጣሚ ፍረስትሬት አድርጓቸዋል እና ሲቲ ደግሞ እንደምናውቀው በቅርብ ሳምንታት የሁለተኛ አጋማሽ እንቅልፉ ብዙ ጨዋታዎችን ወይ ደግሞ ብዙ ነጥቦችን እንዲጥል አድርጎታል። ለራሳቸው ኑሯቸውን፣ ህይወታቸውን፣ ጨዋታውን ከባድ የማድረግ አባዜያቸው ከኒውካስል ጋር የተደረገውም ጨዋታ ላይ ታይቷል እና በእርግጥ እንግዲህ የተከላካይ መስመራቸው ያው በተለያየ መንገድ እንግዲህ ባጣቸው ተጫዋቾች ምክንያት አዳዲስ ጥምረቶችን ምናምን ስለሚያደርግ ምናምን ሊባል ይችል ይሆናል። ግን ሁለተኛው አጋማሽ ላይ ያለው እንቅልፍ ሲቲ በጣም ዋጋ የሚያስከፍል እየሆነበት መጥቷል እና የተሻለ አጨራረስ ቢኖረው ኖሮ ኒውካስል ከዚህ ጨዋታ የሆነ ነገር ይዘው መውጣት ውጤቱንም መቀልበስ ይችል ነበር። ለምሳሌ አንቶኒ ኤላንጋ ተቀይረው ከገቡት ተጫዋቾች አንደኛው
ሶሎ ጎል አስቆጥሮ ሊሆን ይችላል። ግን ደግሞ ከዛ በኋላ በጣም ግልጽ የሆነ ኳስ ስቷል። ዮሐን ዊሳ በተመሳሳይ መንገድ በጣም ወርቃማ እድል ልክ እንደዚሁ አበላሽቷል። ኋላ ቦትማንም ልክ እንደዚሁ እድል አምልጦታል እና የቸልሲውን የብራይተኑን የቶትናሙን ሁሉ ጨዋታ ካየን ሲቲ እንደዚህ ባለ መንገድ ሁለተኛው አጋማሽ ላይ ሲያንቀላፋ ተጋጣሚዎቹ እድሉን በመጠቀም ነበረ ከጨዋታው የሆነ ነገር ይዘው የወጡት እና ኒውካስል ይህንን ማድረግ አለመቻሉ ካልሆነ ወይ ደግሞ የጄምስ ትራፎርድ ልህቀት ካልሆነ በስተቀረ ሲቲ በዚህ ረገድ የሆነ ድካም ታይቶበታል። ዩናይትድ እንደዚህ ሁለተኛው አጋማሽ ነው ኦልድ ትራፎርድ ላይ ጉድ የሰራው። ከወልቭስና ጋላታሳራይ ጋር ያደረጓቸውም ጨዋታዎች ሁለተኛ አጋማሾች ብዙ አሳማኝ አልነበሩም። እርግጥ ነው ጉዳቶች አሉባቸው። ቅድም እንዳልኩት ተከላካዩ መስመር ላይ ዮሽኮ ግቫርዲዮል፣ ጆን ስቶንስ ምናምን ጉዳት ናቸው። ዲያዝ ተጠባባቂ ወንበር ላይ ተቀምጧል። የጊሄ ጉዳይ ፔፕን አበሳጭቶታል። ምክንያቱም ከሴሚፋይናሉ የመጀመሪያ ጨዋታ አስቀድሞ ዝውውሩ ሊጠናቀቅ ይገባ ነበር እዚህ ፋይናል ላይ እንዲጫወት፣ እዚህ ጨዋታ ላይ እንዲጫወት እና በዚህ ምክንያት ጓርዲዮላ በጣም ተበሳጭቷል። ደሞዙን የምንከፍለው እኛ ከሆነን ተጫዋቹ የኛ ከሆነ ካስፈረም ነው ምን ካልን ለምንድን ነው የማይጫወተው? ይህ ህግ እንደሚቀየር ተስፋ አረጋለሁ በሚል በዚህ ህግ ምክንያት ተበሳጭቷል። ጊሄ በዚህ ከልካይ ህግ ምክንያት ፍጻሜ ሆነ አያደርግም። ለማንኛውም ግን የእነዚህ ተጫዋቾች አለመኖር ተከላካይ መስመሩ ላይ የፈጠረው ነገር ልንል እንችላለን። ግን በአጠቃላይ ይሄኛው ቡድን ሙሉ ጨዋታ ማኔጅ ማድረግ ሙሉ ጨዋታ የማስተዳደር ችግር በብዙ መንገድ ከዚህ ቀደም የጓርዲዮላ ቡድኖች አንጻር ታይቶበታል እና ከዚህ የተሻለ ማድረግ ይኖርበታል። ዋንጫ ማንሳት ካለበት ለጓርዲዮላ በጣም ጥሩ ነገር ሃላንድን ተጠባባቂ ወንበር ላይ ካስቀመጣቸው ተጫዋቾች መካከል አንደኛው ማድረግ ነው። ጨዋታው ካለቀ በኋላ በአውሮፓ ምናልባትም በዓለማችን ምርጡን ቡድን ነው ፍጻሜ ላይ የምንገጥመው እና በጣም ይሄ የተለየ ኤክስፒሪየንስ እንደሚሆን ተስፋ አደርጋለሁ፣ ተጫዋቾችም ሙሉ ፊት ሆነው ይገኛሉ የሚል ሀሳቡን አንስቷል። ለኒውካስል ግን ከዚህ ቀደም አጥብቆ ሲፈልጋቸው የነበሩ ተጫዋቾች ባለፉት ሁለት ጨዋታዎች ጉድ ሰርተውታል። ለምሳሌ ውጎ ኢኪቲኬን አጥብቆ ይፈልገው ነበር ኢዛክን ለመተካት በተለይ እና ሊቨርፑል 4-1 ሲያሸንፈው ተጫዋቹ 2 ጎሎች ያስቆጥሮበታል። ጄምስ ትራፎርድንም ልክ እንደዚሁ ሲቲ ካፋቸው ላይ ነው የቀማቸው እና ቅድም ካነሳናቸው ውጭ የጆይ ብሎክን ኳስ መጨረሻ ላይ የቦትማንን ምናምን ኳሶች እንደዚሁ ማክሸፍ ችሏል። በሲቲ በኩል ማርሙሽ ከኒውካስል ጋር መጫወት የሚቀናው ተጫዋች ነው። ትላንትና እንደዚሁ ጎል ማስቆጠር ችሏል። ፔፕ ጓርዲዮላ እንግዲህ እዚህ ጨዋታ ላይ ተጫዋቹ የሰራውን ነገር በጋዜጣዊ መግለጫው ብቻ ሳይሆን እዛው ሜዳ ላይም ጭምር እውቅና ሊሰጠው ሞክሯል እና ምን ያክል አስደናቂ ግብ ጠባቂ እንደሆነ ማለት ነው እና የፍጻሜውንም ጨዋታ እሱ እንደሚጫወተው ሊነግረን ሞክሯል እና በጣም በጣም ግሩም ቀን ነበረ ያሳለፈው። ሲቲ በጣም ክሊኒካል ነበር። ኒውካስል ግን ይህንን ማድረግ አልቻለም። ግን ከኒውካስል ነገሩን አለማድረግ ይልቅ በየትኛውም መንገድ የሲቲ በድጋሚ ወደ ፍጻሜ የሚሄድ በተለየ መንገድ ሊነሳ የሚገባው ነገር ነው። በድምር ውጤት እንግዲህ 5-1 አሸንፏል እና ፔፕ ጓርዲዮላ ይህንን በማድረግ ከታሪክ አንድ ጨዋታ ርቀት ላይ ቆሟል እና ይሄ ታሪክ እንዳይሰራ ሊያደርግ የሚችለው ብቸኛው ሰው የሆነ ጊዜ ወዳጁ አሁን ደግሞ እንግዲህ የእግር ኳስ ሜዳ ጠላቱ ሆኖ የሚመጣው ሚኬል አርቴታ ብቻ ነው። ምክንያቱም ከዚህ ቀደም 4 ዋንጫዎች ዌምብሌ ላይ ማሳካት ችሏል። ከ4ቱ 2ቱን ሲያሳካ ሚኬል አርቴታ የፔፕ ምክትል ነበር። 5ኛው እንዳይሳካ በማድረግ ጓርዲዮላ ብቸኛው ሰው ወይ ደግሞ በታሪክ ተነጥሎ የሚነሳው ሰው እንዳይሆን ለማድረግ ሚኬል አርቴታ ከፊት ለፊቱ ቆሞበታል። እንግዲህ ብሪያን ክላፍ፣ ሞሪኒዮ እና ሰር አሌክስ ፈርጉሰን ከጓርዲዮላ ጋር እነዚህን 4 ዋንጫዎች ይጋራሉ። 5ኛውን ማድረግ ይችላሉ ወይ? እንግዲህ አርቴታን ማሸነፍ ይጠይቃል። በጥቅሉ ግን በ10 ዓመት ውስጥ ለ5ኛ ጊዜ ካራባኦ ካፕ ፍጻሜ አልፈው ወደ ዌምብሌይ መጓዛቸውን በተመለከተ በመደነቅ ነው ፔፕ ጓርዲዮላ የሚያወራው። እነዚህ ጨዋታ ላይ ደግሞ እንዳልኩት በጣም ጥሩ ነገር ሃላንድን ለ70 ደቂቃ ማሳረፍ ችሏል እና እሱን ያሳረፈው ማርሙሽ ጎል አስቆጥሯል። ማርሙሽ ለነገሩ 42 በመቶ የሚሆነውን የሲቲ ጎሉን ያስቆጠረው ኒውካስል ላይ ነው። በጣም ይቀነዋል እና ይህንን አድርጓል። ሮድሪ፣ ሼርኪ፣ ዲያዝ እና ዶናሩማ አይነት ተጫዋቾችን የሊቨርፑሉን የአንፊልድ ጨዋታ በማሰብ ተጠባባቂ ወንበር ላይ ያስቀምጧቸዋል። በእርግጥ በርናርዶ ሲልቫ የመድረስ ያለመድረሱን ጉዳይ እርግጠኛ አይደለሁም የሚል ሀሳብ አንስቷል ፔፕ ጓርዲዮላ። ስለዚህ አንደኛውን ጨዋታ በማሰብ እነዚህን ተጫዋቾቹን አሳርፏል። ከዛ ደግሞ ለፍጻሜ ያልፏል እና ይሄ በጣም የሚያስደንቅ ነው። ፔፕ ጓርዲዮላ እና ዌምብሌይ ይዋደዳሉ። ይህንን ታሪክ መስራት ይችላሉ ወይ? እናያለን።
አርቴታና አርሰናል በምን ያክል ልክ ፔፕ ታሪክ እንዳይሰራ ራሳቸው ደግሞ የታሪካቸው መጀመሪያ አድርገው በምን አይነት መንገድ ይጠቀሙታል የሚለው እንግዲህ የማርች 22 የሚታይ ነው የሚሆነው። የካይ ሃቨርትዝን ሚና ወይ ደግሞ የካይ ሃቨርትዝን ፍሎት ማድረግና የፔፕ ጓርዲዮላን ታሪክ ለመስራት አንድ ጨዋታ ርቀት ከዌምብሌው ጨዋታ መቅረት ወይ ደግሞ ታሪክ ሊሰራ መቃረብ ያነሳንበት ዝግጅታችን ይህንን ይመስላል። ሀሳብ አስተያየቶቻችሁን ልታጋሩን የሚሰማችሁን ልትነግሩን ትችላላችሁ። ከልብ ነው የምናመሰግነው። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ደግሞ ሌሎች ስለምታደርሱ በድጋሚ አመሰግናለሁ። ሰላም ሁኑ።